የእጅ መታጠቢያው፣ የሻወር፣ የኩሽና የተለያዩ የቤት ፍሳሽ ቱቦዎች ይዘጋቦታል። የተለያዩ ኬሚካሎች የተቀመመው ዳይክስ ፓይፕ ክሊነር የተዘጋቦትን የውሃ ፍሳሽ ቱቦዎች ሊያስተነፍስሎት መፍትሄ ይዞ መጥቷል። ዳይክስ ፓይፕ ክሊነርን ልዩ የሚያደርገው የውሃ ፍሳሽ ቱቦዎችን በጭራሽ አይጎዳም። ሙሉ በሙሉ የተዘጋቦትን ይዞ ይሄዳል እንጂ ራሱ በሌላ ቦታ በመከማቸት ችግር አይፈጥርም። ለአፍንጫ የማይጎረብጥ መልካም መዓዛ አለው። ዳይክስ ፓይፕ ክሊነር በተለያዩ ሱቆችና ሱፐርማርኬቶች ያገኙታል። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤም ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን አመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዙን ያስቀምጡ። የትኛውም ዓለም ሆኖ በኦንላይን ከስር ባሉ ቁጥሮች መልእክቱን ያስቀምጡ። በተጨማሪም ከአሜሪካ DHL ካምፓኒ እና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክቦታለን። በዋትስአፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቱን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። ጤና ይስጥልኝ። ጤና ይስጥልኝ። ናርዶስ? አዎ። እባክሽን አረፍ በይ። ለምን አባረርካት ትላለህ እንዴ? ጭራሽ በማይሆን ሰዓት መኝታ ቤት የምታያን ቋቋች ነው። ደሞ ነግሬያታለሁ። መኝታ ቤቴ ውስጥ ማንም እንዲገባብኝ አልፈልግም ብያታለሁ። እና የምን ችግር አለው? ይኸውልህ
እንኳን እሷ አንተ ራስህ መኝታ ቤት የሚገባ ሰው እንደማልወድ ታውቃለህ። መኝታ ቤት እኮ የራስህን ገበና የምትደብቅበት ክቡር ቦታ ነው። እና ምን ይሻላል? ጎበዝ፣ እኔ ምላትን የምትሰማ ዋስ ያላት ሰራተኛ ፈልግልኝ አሁን። እሺ አመጣልሃለሁ። ቻው። ኦኬ አታድርስ። ስብሰባ ላይ ስለሆኑ ትንሽ ትጠብቅኛለሽ። ሻይ ቡና እያልሽ። እሺ ቴንክ ዩ። ውሃ ነገር ካለ እሺ አመሰግናለሁ። በአጠቃላይ 8 ብሎኮች እያንዳንዳቸው G+8 ሲሆኑ በአንዱ ፍሎር ላይ 4 ዘመናዊ ቤቶች ይኖሩታል። በአጠቃላይ ቤቶቹ 256 ናቸው። ስራውን ለማስፈጸም የመጀመሪያ ክፍያ ማነው? ሚኪያስ። አቤት። የማውቀው ነው እየደገምክልኝ ያለው። ጊዜ አትፍጁ እንጂ ቀጥል። አጠቃላይ ፕሮጀክቱ 374 ሚሊዮን 580 ሺህ በጀት የሚፈጸም ሲሆን ቤቶቹ ተጠናቀው ለሽያጭ ሲቀርቡና ሽያጩ ሲጠናቀቅ 228 ሚሊዮን 490 ሺህ ብር ትርፍ እናገኛለን። ያው እንግዲህ የመሬቱን ጉዳይ ፍርድ ቤት ይዞታል። ምን ነክቷቸዋል ዛሬ? ጊዜ ተረፈን ይመስል ሁለተኛው ቀጠሮ ላይ ገና ፍርድ ቤት ቀጠሮ ተይዟል ትለኛለህ? ወደ ጉዳያችሁ ግቡ እንጂ። ዳኛውን አገኘው? አዎ አግኝቼዋለሁ። ምን አላችሁ? ትንሽ ወግ አጥባቂ አክራሪ ነገር ነው። ያው በገንዘብ የሚደለል ነገር አይደለም። ምን ማለት ነው? በሚሊዮኖች የሚቆጠር ገንዘብ መስጠት መደለል ሆነ እንዴ? አላስረዳችሁትም፣ አሊያም ደግሞ የሚሰጠውን ገንዘብ መጠኑን አልገለጻችሁለትም ይሆናል እንጂ አይደለም የሰው ልጅ ይቅርና ሌላም ፍጡር መደለል ይችላል። ልክ ነው ጌታዬ። በእኛ በኩል የሚደርሰውን ገንዘብ ነግረነዋል። እርሱ ግን እምቢ አለ። እንከፍ ነው። ቆይ እኔ የምለው እንደ አዲስ መናገር አለብኝ? መሬቱ በኢንቨስትመንት ለእኛ መፈረድ አለበት። አካባቢው ላይ ለሚነሱት ሰዎች ካሳ ከከፈልን ኪሳራው ብዙ ነው። ተናገርኩ እኮ። መፍትሄ መፈለግ አለባቸው። መፍትሄ አዘጋጅተናል። ምን? ቆይ ናርዶስ የአካባቢውን ማህበረሰብ ወክላ የቆመች የመንግስት ጠበቃ ነች? በትክክል። በጣም ጥሩ፣ ቀጥል። በስራ ረዘም ላለ ጊዜ አብረው ነበሩ። ከዛም አልፎ ደግሞ ፍቅረኛው ነበረች። ስለዚህ 3 መሰረታዊ ጉዳዮች እንድትፈጽም ነው ከኛ ጋር የተስማማችው። መጀመሪያ ከወሰን ጋር የቀደመ ፍቅሯን መልሳ
በሴትነት ኃይሏ ሀሳቡን እንድታስቀይር በራሷ አንደበት ፍርዱን ለኛ እንዲያደርግ። ሁለተኛ እርሶም እንደሚያውቁት የስራ ባልደረባዋና የቅርብ ጓደኛዋ ታረቀኝ አብራት እንዲሆንና እሱንም በማሳመን ለሁለት ሀሳቡን እንዲቀይር። ሶስተኛ አጠገቡ እየተከታተለች በቂ መረጃ እንድታቀበለን፣ ምናልባት ሀሳቡን ካልቀየረ እርምጃ እንዲወሰድበት ከተወሰነ እርምጃው እኛን በተለይ እርሶን ነፃ ባደረገ መንገድ በእሷ በኩል እንዲፈጸም ነው የተስማማ ነው። በጣም ጥሩ። ሁሌም እንደምነግራችሁ እንቅስቃሴያችሁ በጥንቃቄ ይሁን። ትንሽ ስህተት ዋጋ ታስከፍላለች። ቆንጆ፣ ጥሩ። አስገባት። ሚኪያስ ቢሮ ጠብቀኝ። እውነት ግን አንተ ነህ እንደዚህ የምታወራኝ? አዎ። ከመቼ ጀምሮ? ቆይ እኔ ሴቶች የሚባል ነገር ጋር አልደርስም፣ ቆርጦልኛል፣ ከዚህ በኋላ ሴት አላይም ባይኔ ብለህ ስንቴ ስትፎክራል ነበር እንዴ? ብዬ ነበር። ሰላምዬ ግን በጣም ትለያለች። በምን ትለያለች? በሁሉ ነገር፣ በስርዓቷ፣ በአስተሳሰቧ፣ በጨዋነቷ፣ በቃ በሁሉ ነገር ትለያለች። ቆይ መቼ በአካል አገኛትና ነው እንደዚህ የምታወራው? ባንገናኝስ? በአካል ባንገናኝም እኮ ልብ ለልብ ተዋውቀ። አየ ችግራችን ሩቅ እያየን ቅርብ ያለው ነው የሚያመልጠን። እስካሁን በእናት ናርዶስ ምን አንተ ምንም የምታውቀው ነገር የለም። ምን ያላደረገች ነገር አለ? እቺ መሰሪ። አየ እኛ ወንዶች ድሮም ስንወደድ አይሆንልንም። አንድ ቀንም ናርዶስ እኔን ወዳኝ አታውቅም። ድራማዋን ስትሰራብኝ አንደኛ ነች። ማነህ? ውጭ ጠብቀኝ። ናርዶስ የሺጥላ እንኳን ደህና መጣሽ። እንኳን ደህና ቆዩኝ አቶ ታዲዮስ። ታዲያ ምን ይምጣ? ምንም አያስፈልግም፣ አመሰግናለሁ። እሺ ወደ ጉዳያችን ንግባ። እሺ። ታዲዮስ ገብረ ማርያም እባላለሁ። ያው እንደምታውቂው በላቤ በጉልበቴ ደክሜ አንቱ የተባልኩ ባለሀብት ነኝ። አውቃለሁ አቶ ታዲዮስ። ጥሩ። ያው መቼም አንድ ስራ ለመስራት ስትጀምሪ ብዙ መሰናክል ማጋጠሙ አይቀርም። አዎ ልክ ነዎት። አይገርምሻል? ብዙ መሰናክሎችን አልፈን ነው እዚህ የደረስነው። አዲስ ፕሮጀክት ስትጀምሪ የፕሮጀክቱ ማነቆ የሚሆነው የማትገምቺው ሰው ነው። እዚህ ሀገር ስራው ሳይሆን ሰው ነው ለስራው ችግር የሚሆንብሽ። ልክ ነኝ አይደል ናርዶስ? ልክ ነዎት። ይህንን ሆቴል ስሰራ አሁን የገጠመኝ አይነት ተመሳሳይ ችግሮች ገጥሞኝ ነበር። በወቅቱ ባለ ይዞታ ነኝ ይገባኛል የሚሉ አንዳንድ ሰዎች ትንሽ አስቸግረውኝ ነበር። ታዲያ በዛውን ሰዓት ችግራቸውን አሸንፈው ቶሎ መለወጥ የሚፈልጉ ሌሎች ወጣቶች ስለነበሩ በቀላሉ የሚገባውን ለሚገባው ሰጥቼ ስራዬን ጨርሻለሁ። ነጋዴ ስትሆኝ አይደለም በሚሊዮን የሚቆጠር ብር አንድ ሳንቲም ዋጋ አላት። ወሰን ፍቅረኛሽ ነበር? አዎ 2 ዓመት በፍቅር አብረን ኖረን ነው የተለያየ ነው። እንኳን ተለየሽ፣ እንኳንም ቀረብሽ። እኔ በዚህ ዘመን አጉል ወግ እያጠበቀ ለራሱም ለወገን የማይመች ሰው ለእኔም አይመቸኝም። ልክ ነው አቶ ታዲዮስ። ጥሩ፣ የተስማማችሁትን ሁሉ ነግረውኛል። እኔ ደግሞ ግልጹን ስነግርሽ በፍጹም መሬቱን በተመለከተ ለዛ ሁሉ ሰው እኔ ካሳ መክፈል አልፈልግም። አየሽ፣ ያ ሁሉ ሰው ገንዘብ ቢከፈለው አይጠቀምበትም። አንቺም የተሻለ ዳጎስ ያለ ገንዘብ ተከፍሎሽ ብትጠቀሚ እኔም የተሻለ ትርፍ ባገኝ አይሻል? ልክ ነው አቶ ታዲዮስ፣ ይሻላል እንደዛ። ታረቀኝ ከሚባለው ጓደኛሽ ጋር ነው ሙሉ ስራውን የምትሰሩት? አዎ። መልካም። የተስማማችሁትን ገንዘብ በተስማማንበት ጊዜ እከፍላለሁ። እኔ በጭራሽ የማልወደው ከመስመር መውጣት፣ ማመንታት፣ ቃል ማፍረስ የሚሉት ነገር ነው። ናርዶስ አምነሽ እንድትገቢበት ነው የምፈልገው። እኔ ጋር አይሆንም፣ አይሰራም። ወደፊት እንጂ ወደኋላ የለም። ናርዶስ። አቤት። እኛ ቃላችን እንጠብቃለን።
በአንቺ በኩል ያለውን አደራ። ምንም ችግር የለውም አቶ ታዲዮስ። ምን ነው? በዚህ ስልክ የምነሳ ሰው አልነበርኩም እኔ ሜሪ። ምን እንዲህ ያለው እድል የሆነው እንጂ ያልተነሳውበት ፎቶ ቤት አልነበረ። ከፈለግሽ ፎቶ ቤትም እኮ መሄድ እንችላለን። ቀን ከጣሌም በኋላ ፎቶ ቤት ብሄድ ምን ያደርግልኛል? እሺ በይደ ነው። አስቤዛ ልገዛ ልሄድ ነው አላልኩም እንዴ? እሺ ይጃ። አሃ ብር እንግዲህ ያለኝ ይሄ ነው። በየሱፐር ማርኬቱ ሾፕ ማድረግ ቢያቅተኝ ለጉሊት ልነስ? ኧረ ተይ ሜሪ፣ ኧረ ተይ ተይ ተይ፣ አታማሪ። ባለሽ ነገር አመስግኝ ፈጣሪሽን። ምን አለኝና ነው? ምን ሆንሽ ትለኛለህ? እኔን አስቀምጠ ሌላ ሴት እያየ እኔ እና ደግሞ አይን ላይን እያየው ድርቅ ትላለህ እንዴ? እሺ ድንገት አይቻትስ ቢሆን ምን ችግር አለው? ምን ችግር አለ? ምን ችግር አለ ነው የምትለኝ? ኧረ በእናትሽ ባባቆ። እሺ በቃ ዝም በይ በቃ። ሄሎ የኔ ማር፣ እንዴት ነህልኝ የኔ ፍቅር? አለሁልሽ የኔ ቆንጆ። እኔ የምልህ የቤቱን ዕቃ ጉዳይ ግን እንዴት አደረግክ? በጭራሽ። ከዚህ በኋላ ግን እንደዚህ አይነት ነገር እንዳታስቢ። ወይ የኔ ፍቅር፣ አሁን በጋራ የምንኖርበትን ቤት ዕቃ ባሟላ ምን ችግር አለው? አንተ ደግሞ ብቻህን ምን በወጣ? ባይኖረኝ ጠይቅሽ አልነበር እንዴ? ደግሞ የጎደለውን ስትመጪ ትሞያለሽ። ወይ የኔ ፍቅር፣ ስትመጪ አትበለኝ። እኔ ለራሴ አንተን ለማግኘት ከመጓጓት የተነሳ የምመጣበት ቀን በጣም ርቆኛል። እሺ እናቴ፣ የኔ ቆንጆ፣ ይደርሳል ሁሉም ነገር። እሺ ቆንጆ ቁርስ ብላሽ። ቆንጆ ቁርስ ቀንን ያሳምራል። እሺ እጭ እንግዲህ ምንድነው መላክ ፊት የምንቀርብ አስመሰልሽው እኮ። አንተ መላክ አይተህ ታውቃለህ? አላቅም። እኔ ደግሞ ያየሁትን ነው ማምነው። ይኸውልህ ታሪ፣ እዛ ሄደን ከነገርኩ ነገር ውጪ ሌላ ነገር ትንፍሽ እንዳትል። ነገርሽኝ እኮ። እሺ አልኩሽ። ይኸውልህ ታሪ፣ ደግሜ እነግርሃለሁ። በተለይ ስለ ፍርድ ሂደቱ እዛ ሄደን ምንም ትንፍሽ እንዳትል። ዝም ነው የምትለው። ዝም? ለምን ይዘሽ መጣሽ ታዲያ? መገኘት ስላለብህ። ይኸውልሽ ናርዶስ፣ እንደዚህ አይነት ከባድ ስራ ስትሰሪ በፍጹም መፍራት የለብሽም። ደግሞ ስለሚፈልጉን መሰለኝ የጠሩን። እሺ እባክህ፣ ሌላ የለም? አለኝ። ሁሌም እንደዚህ አይነት ስራ ውስጥ ስትገቢ ድንገት በአጋጣሚ እንኳን ስተት ቢፈጠር ማምለጫ መንገድ ማዘጋጀት መቻል አለብሽ። ዊታሬ፣ ስንቴ ነው የምነግርህ? ለምንድን ሰው የሚልን ማሰማው? ከአቶ ታዲዮስ ጋር ስትሰራ የታዘዝከውን ብቻ መስራት ነው እንጂ ሌላ ማምለጫ ምንም አይነት መንገድ የለም። መስሎሽ ነው? ይኖራል፣ አይጠፋም። እኔ ያሳይሻለሁ። ውይ ቤዛ፣ ቤዛ፣ አንቺ እየተጠራው አይደል እንዴ? እኔ አሁን ቤዛ እያልኩ አልተጠራውም? እሱንማ ሰምቻለሁ። ታዲያ እኔ ስም ቤዛ ነው እንዴ? ቤቲ ነው እንጂ። ቤዛ ቤቲ ያው ነው፣ ብዙም አይራራቅ። ዝም ብለሽ አቤት አትይም? እንዲህ ጉሮሬ እስኪነቃ ድረስ እየጮኩኝ። ኧረ እኔ አልሰማሁም ጌቴ። በይጅና መጥረጊያ አምጪልኝ። ምን ሊሆኑበት ጌቴ? መቼ ሰርከስ ልሰራበት ነው አልልሽም?
መኝታ ቤቴን ላጸዳ ነው። እኔ ያለው ደነችና ተነጋገርን አይደል እንዴ? የሰው መኝታ ቤት አይገባም፣ ህጉም አይፈቅድልሽም፣ ይሄ የግል ፕራይቬሲ ነው አልኩሽ አይደለም እንዴ? እሺ አይቸገሩ ጋሼ። ይኸውልሽ ደግሞ እዚች መኝታ ቤት ድርሽ ይላል ብትይ ውርድ ከራስ የሰው መኝታ ቤት ዘው ተብሎ አይገባም። ገባሽ? እንደምን አደርክ ተሰማ? ደህና አደርክ አባዬ? እግዚአብሔር ይመስገን። እሷን ነገር ላግዞት? የለም እንዴ ችግር የለውም ስል እንደገና ልመልስ። እሺ ተሰማኝ። ለእናንተ ለእንግዶቹ ነው እንጂ የሚከብደው እኛ እኮ ለምን ነው። እሱስ እውነትህን ነው። አይበልብኝ እንጂ ኮንዶሚኒየም ኑሪ ብባል እኔም ይሆንልኝም አይመስለኝም። አየውሰን እናት አንድ እስኪጀመር ነው እንጂ ምንም አይለመን ነገር የለም። እሱስ እውነትህን ነው። ከኔ የባሱ አሮጊቶች እየኖሩ እያየሁ አይደል እንዴ? እኮ እርሶ ደግሞ ገና ኖት። ገናስ አልነበርኩም። ድሮ የበላሁት ጮማውም ጠጁም ይሆናል ጠጋግኖ የያዘኝ። እንዳሁኑ ዘይትማ ቢሆን ቆሜን ባልሄድኩ። በል ተመለስ። እሺ አሜን። በጣም ነው የማመሰግነው። ተባረክልኝ። አቤት። ደሞ አንቺ ማን ነሽ? እርሶ ማን ነው? ስለ አንቺ ስጠይቅሽ መልሰሽ እኔኑ ጠይቅኛለሽ? ሰው ቤት አንኳኩቶ ማን ነሽ አለ እንዴ? የሰው ቤት የልጄን ቤት የሰው ቤት ሆነ እንዴ? እንዴ እማዬ! ወሰንዬ እንዴት ነህ አባዬ? ሰላም ነው ነህ አባ? ደህና ነው ወይ? እንዴት ነሽ እናት? ደህና ነው። እንዴት ነህ? ነይ ግቢ በይ። በሩ ዝጊው እንጂ አንቺ። እንዴ አትደንግጪ። ልክ ነሽ እኮ አትደንግጪ። አይ ያው ጋሼ ማንም ቢመጣ ዝም ብለሽ እንዳታስገቢ ይሰላሉ። ግቢ። ከየት መጣሽ? አውራና ዝጋ። ችግር የለም። አይ ይደርሳል። ችግር የለውም። ጣይ ልዝጋው። በጣም ይቅርታ። ታረቀኝ ግርማ፣ ጎበዝ የህግ ሰው መሆንን አውቃለሁ። ትንሽ ከአስቸጋሪ ሰው ጋር ገጠምክ እንጂ ምን ይደረግ፣ አጋጣሚው ነው። ልክ ነህ። ከጓደኝነት አጋጣሚ በላይ አሁን ህይወትህን የሚቀይር አጋጣሚ ተፈጥሯል። ማመስገን አለብህ። አዎ ልክ ነው። ጥሩ። እሺ ናርዶስ፣ ምን ላይ ደረሳችሁ? ያው በተነጋገርነው መሰረት የፍርድ ቤት ቀጠሮ እስከሚደርስ ድረስ ያቋረጥነውን የፍቅር ግንኙነት ለመጀመር ከታረቀኝ ጋር አብረን እየሰራን ነው። ለመጀመር ገና ጀምረናል እኮ። የሸፈተ ልቡ ያው እየተመለሰ ነው አሁን። ለነገሩ እኛ ወንዶች ከሴት ገላ በላይ አይናችንንም ህሊናችንንም የሚሰውር ነገር የለም አይደለም? እንዴት አረገ? አዎ። እሺ በውላችን መሰረት ቀጣዩን የፍርድ ቤት ቀጠሮ ሀሳብ ታስቀይሩታላችሁ አይደለም? አዎ። በጣም ጥሩ። እንግዲህ በርቱ። ያው በውላችን ስምምነት መሰረት የመጀመሪያውን ክፍያ ቼክ ቢሮ አስቀምጬላችኋለሁ። ሄዳችሁ መውሰድ ትችላላችሁ። እናመሰግናለን። ይቅርታ ተዘጋጅቷል አለቃ። የቀረውን ሬስቶራንት ምሳ እየበላን ብናወራ። እሺ። እማዬ እንደው ድንገት እኮ ምን ነው? ምንድን ነው?
አይ ምን ልስራላቸው ልሉት እኮ ነው። ለማዬ ምን ይሰራል? ምንም አታስቢ፣ በልቼ ነው የመጣው። አይ እማዬ የሆነ ነገርማ መቅበስ አለብሽ። አረደ ስግደረደር የምታቀኝ አይመስልም እንዴ? እንደውም ተይ ቆይ ቡና አቅርቢላት ቶሎ በይ። እሺ። ቡና እኮ የለም። ምን አለቀ? ቡና እኮ እዚህ ቤት ተገዝቶ አያውቅም። እሱ እኮ ቡና አይጠጡም። በይዚና ገዝተሽ ነው። አንተ ማጠጣ ከሆነ 1 ኪሎ ቡና ምን ያደርጋል? ሌላም ጊዜ ስትመጪ ትጠጫለሽ። አይ እሱንስ ለቡና ስለመላለስ እንዴ? ባይሆን እንግዳ ስለሚመጣብኝ ነው በል። ምን አርግ ነው የምትይኝ? በፍጹም ስላንቺ እኮ እንዳነሳበት አይፈልግም። ይሄ የውሻ ልጅ እሱም ወንድ ሆኖ ደግሞ አይ እሱስ ወንድ ስለሆነ መሰለኝ እንዲህ ቁም ስቅልሽን የሚያሳይሽ። ማን ይናርሱና ቁም ስቅልን የሚያሳየው? የያዘኝ ይዞኝ ነው እንጂ አጠገቤም አይደርስም ነበር። ወንድ ልጅ እኮ የያዘው ነገር ነው እንጂ እሱ መች ተወዶ ያውቅና በእናትሽ። ባካውን እሱን ተወና ቁም ነገሩን እናውራ። አቶ ታዲዮስ ደውለው ነበረ። ምን አሉሽ? የፍርድ ቤት ቀጠሮን በራሱ በወሰን ምክንያት ለ1 ወር ካራዘማችሁ 25 ቢሊዮን ብሩን እንለቃለን ብለዋል። እቺ ሰላም የምትባል ነቀርሳ እንዴት ልንቀላት? ታዲያ ምንድነው የሚሻለው? ስለኔ ስለ ናርዶስ እያሰበ ያልኩትን እያደረገ አብሮ መሆን አለበት። ምን አዲስ ነገር አለ? ከጠዋት ጀምሮ በስልክ እያወሩ ነው። እንዳልኩሽ አደረግሽ? አዎ ስጨርሽ ላይ አረጀሽ እንዴ? ባለፈው ለታ ፎቶዋን አሳይችሽ የለ እንዴ? ምን ይላል ይሄ? ፎቶዋና እኔ ያልኩ በአካል ነው። ለነገሩ አንተም የወደድካት መልኳን አይተህ አይመስለኝም። እሱስ አይደለም፣ ከምንም በላይ የወደድኩት ባህሪዋን እኮ። እሱን አይደል ማየት የፈለኩት? ታያታለሽ እማዬ። ግን ያንተዎቹ ችግር አያጣቸውም። እንደ በፊቶቹ ቆይታ አመል እንዳታመጣ። እማዬ ደግሞ እቺ የተለየች ነች እያልኩሽ። ለድሮዎቹም እንዲህ ነበር ያልከኝ። እማዬ ደግሞ አንድ ነገር ከያሽ አትለቂም አቦ። ዊ ወሰንዬ፣ ይኸው ለቅቄያለሁ። በተረጋጊ አንቺ ርዛ፣ ሌላ ዕቃ ደግመሽ እንዳሰብሪ። ምን ወሬኛ ነች እባክህ ያመጣህብኝ? እማዬ ምኑን ነው ዝም የምለው? ምንድን ነው በሰው ወሬ አፍ መክፈት? ሴሊ ደርበብ ስትል ነው። ኧረ እናንተን አልሰማችሁም? የሆነ ሀሳብ ውስጥ ገብቼ ነው። ሀሳብን ቢሆን ቦታ አለው። አጠገብሽ እሳት አለ አይደለም እንዴ? ቢደፋብሽስ? እንዴት ነህልኝ የኔ ፍቅር? አለሁልሽ የኔ ቆንጆ። እኔ የምልህ የቤቱን ዕቃ ጉዳይ ግን እንዴት አደረግክ? በጭራሽ። ከዚህ በኋላ ግን እንደዚህ አይነት ነገር እንዳታስብ። ውይ የኔ ፍቅር፣ አሁን በጋራ የምንኖርበትን ቤት ዕቃ ባሟላ ምን ችግር አለው? አንተ ደግሞ ብቻህን ምን በወጣ? ባይኖረኝ ጠይቅሽ አልነበር እንዴ? ደግሞ የጎደለውን ስትመጪ ትሞያለሽ። ውይ የኔ ፍቅር፣ ስትመጪ አትበለኝ። እኔ ለራሴ አንተን ለማግኘት ከመጓጓት የተነሳ የምመጣበት ቀን በጣም ርቆኛል። እሺ እናቴ፣ የኔ ቆንጆ፣ ይደርሳል ሁሉም ነገር። እሺ ቆንጆ ቁርስ ብላሽ። ቆንጆ ቁርስ ቀንን ያሳምራል። እሺ። ውሻ እንዴት አባቷ ነው ደግሞ የምትቅለሰለሰው? ቆይ ባልሰራላት እኔ አይደለሁ። በነገራችን ላይ ወሰን የሚያገባው በሰርግ ነው። በምን? በሰርግ። እንዴት ሆኖ? ጭራሽ ሰርግ የሚባል ነገር አታንሱብኝ የሚል ሰው አልነበር እንዴ? ነበር። ምን ታረጊዋለሽ? በዚህ ምድር የማይቀየር ነገር የለምሽ። ገርሞኛል። ምን አግኝቶ ነው ሀሳቡን የቀየረው? እንግዲህ ገና በቻት ሀሳቡን ካስቀየረችው በአካል ስመጣ ደግሞ የሚፈጠረውን ማየት ነው። በሱ ግትርነትማ የሆነ ነገር ካላስነካችሁ በስተቀር እኔ እንጃ። አይ እሱስ አይመስለኝም። ለምንድን ነው የማይመስልህ? እንዴ
መስተፋቅርና መተት በኦንላይን አልተጀመረማ። ገና በአካል መች ተገናኙና? እኔ እንጃ ግን ምንም አሉ ምን እኔ በቁም እያለው ይሄ ነገር አይሳካም። እሺ ምን ልታረግ ያሰብሽ? ምን ልናረግ በል እንጂ። ቆይ እዚህ ነገሩ ስንገባ በጋራ ልንጠቀም አልነበር እንዴ? ጉዳዩ አልገባህም። የሀብታሞች ጨዋታ ነው። ከተሳካልን ህይወታችን እንደሚቀየረው ሁሉ ካልተሳካ መቀመቅ እንደምንወርድ አትርሳ። ነበር እንግዲህ በጉልበት ወይ በስርቆት የሰው አይምሮ አይሰረቅም። ምን ልናደርግ እንችላለን? ሁሉም ነገር ተስፋ እያስቆረጠኝ ነው። እባክሽ አትልፈስፈስ እባክህ። በቀላሉ ሰላምን ከመካከላችን ከነቀላት እኔና ወሰን ባልና ሚስት እንሆናለን። ከዛ ሴት የላከው ይሆናል ጨዋታ። እኔ የምልህ ኢንቨስተሩ ፍርድ ቤት ከወሰነለት ካሳው የሚከፍለው ከተማ አስተዳደር ነው አይደል? እንዳፈጻጸሙ ነው። መጀመሪያ ግን የፍርድ ቤት ውሳኔ እኮ ይከበራል። አይማይ እንዴው ዝም ብለሽ እኮ ነው። ዛሬን እንኳን አድረሽ ብትሄጂ ምን አለበት? ምን ነው አንተ እዚሁ እያለው ልጅቷ ብትመጣስ? መጣሽ ነው። ልጅሽ ቤት እኮ ነው ያለሽው። ምን ችግር አለው? በወጉ በማረጉ ሽማግሌ ተልኮ እንተዋወቃለን እንጂ እንዲሁ መቼስ አንቺ አንድ ነገር ከያሽ አትለቂ። ይሁን አንቺ እንዳልሽው ነሽ። ደግሞ ወገቤን አሰር አድርጌ ነው መደረህ። እማ ሰርግ እንደማልወድ እያወቅሽ አሁን ሰርግ ካልሆነ ብላ አስቸገረችኝ ስትለኝ አልነበረም እንዴ? እሱስ ልክ ነሽ፣ ግን ስትመጣ ቁጭ ብለን እንደምንነጋገርበት አስቀድሜ ነግራት። አይ እንግዲህ አንተም እንደሆነ አታብዛው። ባይሆን እንደ በፊቱ ሰፋ ያለ ድግስ አይመችም። እንደ ጊዜው ላላ ያለ ድግስ እንደግሳለን። ቀለል ያለ ማለት ስንት ሰው የሚጠራበት? ቢበዛ 100 ሰው። እንዴ 100 ሰው? እማዬ አትቀልጂ። ኧረ እኔ አልቀልድኩም። ደግሞ 100 ሰው ምን አላት? 100 ሰው እኮ ማለት የአንድ አዳራሽ ህዝብ ማለት እኮ ነው። ይሁኗ የቅርብ ዘመዶቻችን ጎረቤቶቻችን 100 አይሆኑም እንዴ? ለብሩ አታስብ። አባት ሲሞቱ ቃል አስገብተውኛል። ቃል አስገብተውኛል? አዎ እኔ በሱቅ ኪራይ ቤቱን እንዳስተዳደር፣ የእሳቸውን ጡረታ ገንዘብ ግን ለአንተ ሰርግ መደገሻ ቃል አስገብተውኛል። እውነትሽን ነው እማዬ? እንዴት እስከ ዛሬ ሳትነግሪኝ? አሰለፈቼ ባቄላ ወፍጮ ነች ያለህ ማን ነው? ሚስጥር አይደል እንዴ? በየወሩ እየተቀበልኩኝ ባንክ ነበረ ቁጭ ሳረግልህ የነበርኩት። ከሆነማ ጥሩ። እኔም ሀሳብ ሆኖብኝ ነው። ያሳሰበህማ ብሩ መሆኑን ማይጠፋኝ ብለህ ነው። እንዲህ ከሆነማ የተወሰነ የሥራ ባልደረቦቼንም እጠራለሁ። አጠራሩንማ ታውቅበታለህ። ምን ሆነሃል? ዛሬ ደግሞ ከቀልብ አይደለ? ምን እባክህ ሰላምዬ እኮ ነገ ነው የምትመጣው። ታዲያ ምን ችግር አለው? እሱማ ችግር የለውም። እንደው አንዳንድ ነገሮችን ከምኑ ጋር እንደማድረግ ግራ ስለገባኝ እኛ እንጨነቅ እንጂ አንተ ለምን ትጨነቃለህ? እንዴት? አንተ ከኔ በምን ትለያለህ እንዴ? አንተ ከአንድም 2-3 ሴቶች ጋር አብረህ ኖረሃል። ልኖራ ከነሱ ጋር እኮ በእጮኝነት ነው። እሱንም 1 ወር 2 ወር። ሰላምም ስትመጣ እስክትጋቡ ድረስ በእጮኛ ነው። ሌላው ደግሞ ያስጨነቀኝ የሰርጉ ጉዳይ ነው። በቃ 6ኛዋ ላይ ስትደርስ በሰርግ ለማግባት ወሰንክ ማለት ነው? አዎ ሰላምዬ በሰርግ እንድንጋባ ነው የምትፈልገው። በቃ እቺ ልጅ በጣም እንደምታፈቅራት አሁን ነው ግልጽ ይሆነልኝ። ከዚህም በፊት እኮ ነግሬህ ነበር። ነግረኝማ ነበር፣ ግን በሰርግ እንደምትጋቡ አላመንኩም ነበር። እንዴ ሁሉንም ሴቶች እኮ የተለያያቸው እንጋባ ሲሉክ ነው። በተለይ ናርዶስን የሚያጨቃጭቅ ተው። የዚችን ልጅ ስም አትጥራብኝ አጠገብ እባክህ። እውነቴን ነው። እንዴ ይሄ ጉዳይ አልነበር እንዴ ትልቁ የጸባችሁ ምክንያት? ከሷ ጋር የተጣላሁት የምታሴረውን ሴራ ስለደረስኩባት። ኧረ ተው። እንዲሁም አሁን እየመጣች ነው። ስሟን እንዳጠራብኝ እያልኩ ጭራሽ አጠገቤ ጠራታለህ። አንተ ጋር በጣም ፈልገዋለሁ ብላኝ ነው የጠራሁት። ሁለተኛ እንዳታረግ እንደዚህ አይነት ነገር። ለማንኛውም ጠዋት ተነስ፣ ጠዋት ደውልልሃለሁ።
የእጅ መታጠቢያው፣ የሻወር፣ የኩሽና የተለያዩ የቤት ፍሳሽ ቱቦዎች ይዘጋቦታል። የተለያዩ ኬሚካሎች የተቀመመው ዳይክስ ፓይፕ ክሊነር የተዘጋቦትን የውሃ ፍሳሽ ቱቦዎች ሊያስተነፍስሎት መፍትሄ ይዞ መጥቷል። ዳይክስ ፓይፕ ክሊነርን ልዩ የሚያደርገው የውሃ ፍሳሽ ቱቦዎችን በጭራሽ አይጎዳም። ሙሉ በሙሉ የተዘጋቦትን ይዞ ይሄዳል እንጂ ራሱ በሌላ ቦታ በመከማቸት ችግር አይፈጥርም። ለአፍንጫ የማይጎረብጥ መልካም መዓዛ አለው። ዳይክስ ፓይፕ ክሊነር በተለያዩ ሱቆችና ሱፐርማርኬቶች ያገኙታል። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤ ሞል ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን እምር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዞን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቶን ያስቀምጡ። በተጨማሪም ከአሜሪካ ወደ ኤችኤል ካምፓኒና ከአርሃሜክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክቦታለን። በዋትሳፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቶን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። ቤቲ እየሰማሽኝ ነው? አዎ ይሰማኛል፣ ኔትወርኩ ነው። እሺ ቤት ሆነሽ ከሆነ እንዳይሰማሽ። አይሰማኝም፣ አሁን ወጥቷል። የለም አልገባም እስከዚህ ሰዓት? አዎ ማለቴ ቤት ነበርኩ፣ በመሀል ነው የወጣው። ለምን? እኔ እንጃ፣ ለራት ሽሮ ስሪ ብሎኝ ብቻ ነው የወጣው። አሁንም ሽሮ ይወዳል? አዎ ብዙ ጊዜ ሽሮ ነው ስሪ የሚለኝ። አንዳንድ ያልቀየራቸው ባህሪዎች መኖራቸውም ጥሩ ነገር ነው። ሌላው ባህሪው ተቀይሯል ማለት ነው? እሱ አንቺን አይመለከትም። እሺ እሺ፣ እንዴት ዋልሽ? ምን ነው ፊትሽ? ደህና ነኝ። ደህና አይደለሁም እንዴ? ምንድን ነው የሚሸተው? ሽሮ ሰርቼ ራት። እርግጠኛ ነሽ? አሁን በር ሲንኳኳል ስትመጡ በር ልከፍት ስመጣ ነው። በዚህ ፍጥነት? አይገርምም? ምኑ ፍጥነቱ? እሺ እባክሽ ክብርት እጮኛዬ እንዴት ነሽ? አለሁልህ። እንዴት ነህ? አለሁ ይመስገን። እንዴት ነው ዝግጅትሽን አጠናቀቅሽ? የመቼህን? ኤርፖርት ነኝ እኮ። እንዴ እኔ እኮ ገና ከቤት ይወጣሽ አልመሰለኝም። በስመ አብ፣ ሰዓቱ እንደዚህ ሄዷል እንዴ? ቢዚ ሆነ ነበር ማለት ነው ያመሸኸው? እንደዚህ ሰዓቱን እንኳን የረሳኸው? ያው ምን ታደርጊያለሽ? ገና አዲስ ሙሽራ አይደለሁ። መች ቢዚ የሚያደርገኝ ነገር ይጠፋል ብለሽ ነው? እሱስ ልክ ነህ። በሌኒ ፍቅር እቃዎችን ላስፈትሽ፣ በኋላ በረራ ከመጀመሩ በፊት እደውልልሃለሁ። እሺ ካልተኛክ? እሺ በቃ እወድሃለሁ። እኔም በጣም ወደኩኝ አይደል? ሲጀመር በሬ ስር ምን ታደርጊያለሽ? ራት ላቅርብ ወይ ልሎት እኮ ነበር አመጣጤ። መቼስ ራቴን ሳልበላ ተኝቼ አውቃለሁ እንዴ? ልብሴን እስክቀይር የምታገሳቅቶሽ ነው? አይ ከተኙ ብዬ ነው እኮ። እሺ ችግር የለውም። እንዴት ችግር የለውም? ባህሉ አይፈቅድም እኮ። አሁን አይተሻት እኮ በኋላ እንዳላየሻት መሆን ትችያለሽ። ባህሉን እንድጥስ ማድረግ ሳያንሰኝ እንደገና ውሸታም ልታደርገኝ? እማዬ አንዴ እኮ እስክትተዋወቂያት ነው። ደግሞ በጣም ትወጃታለሽ። ስርዓቷ፣ ጨዋነቷ አቤት! ከሆነችማ ታድያለሁ። ነች ስልሽ በቃ ትኮሪባታለሽ። ተመስገን ጌታዬ፣ ፈጣሪ ጸሎቴን ሰማኝ ማለት ነው። እማዬ ለእኔ ስትጸልይልኝ ነበር እንዴ? አዎ
አንድ ልጅ አይደለም እንዴ? ለአንተ ያልጸለይኩኝ ለማን ልጸልይ ነው? አይ እሱማ ትክክል ነሽ። ለእኔ ስትጸልይልኝ ስላልነገርሽኝ እኮ። ከነገርኩህማ ምኑን ጸሎቶ ነው? አንደኛውን ማይክሮፎን ይዤ ብጸልይ አይሻልም እንዴ? ምን ይሻላል? ኧረ ተው ቤቢ፣ ኧረ ተው ምን ይሻላል? አንቺ እናቴ ፊት ታዋርጂ? ምን አደረኩሽ? እንደው ምን አደረኩሽ? እማዬ፣ እናቴ፣ እማ እሺ ብሩስ፣ ይህን ፈሳሽ ሙሉ በሙሉ በሚጠጣ ነገር ቀላቅለሽ ነው የምትሰጪው። እሳት በማይነካው ነገር። እሳት በማይነካው ስትል? በሻይ በቡና በመሳሰሉ ከሆነ ሙቀቱ መድኃኒቱን ያረክሰዋል። በለስላሳ ወይ በወይን ማለት ነው? በእነሱ ይሆናል። እሺ፣ አመሰግናለሁ። በቃ ቀጥ ብላ መታ ቤቱ ልትገባ ነው ማለት ነው? ቀጥ ብላማ አይደለም፣ ጎንበስ ብላ ነው የምትገባው። ባካ ቀልድ። በፌስቡክ ያወቃትን ሴት ሊያገባት ፍቅር በቃ እንደዚህ ቀልድ ሆነ ማለት ነው? በፌስቡክ ሆነ መንገድ ላይ ሆነ ታክሲ ውስጥ ሆነ ምን ለውጥ ያመጣል? ዋናው መገናኘቱ ነው። እኔ እኮ ያኔ በደብዳቤ ስጀነጅንሽ የነበረው ደህና ስልክ ስላልነበረኝ ነው። ግን የምር ወዷት ነው? ቀላል ወዷታል። እኔ እኮ ስለሷ ማውራቱ ከመብዛቱ የተነሳ መታ ተጋብተው አብረው እየኖሩ እኮ ነው የሚመስለኝ። ጎበዝ ናት። ገና ሳትመጣ እንደዚህ ያርበደበደችው፣ ስትመጣማ ያለሷ ሴት ያለ አይመስለው። እኔ የምታሳዝነኝ ናርዶስ ናት። ናርዶስማ የምታስበውና የሚሆነው እንደ ሰማይና ምድር ርቆባት እየተቸገረች ያለች ምስኪን ሴት ሆናለች። ምን ሆነሃል አንተ? ቆሜ እኮ እየጠበቅኩ ነው። ኧረ ተስጃለሁ፣ እየወጣሁ ነው። በልቶ ለፍጠን እንዴ! መጣሁ፣ ይኸው ወጥቻለሁ። ይቅርታ። ምን ሆነ ነው አንተ ግን? መቼ ይሆን ተሳክቶልህ ማታረፍደው? ቆይ ኧረ እባክህ እንጋ እንደ ምንድነው በጠዋት ወቀሳ? በል እንሂድ። አልቀረብህም። እሺ ልጅቷ ስንት ሰዓት ነው የምትገባው? እባክህ ማታ እንቅልፍ ጥሎኝ ሳላዋራት ነው ያደርኩት። እኔ እንጃ ግን 2 ሰዓት ያለችኝ ይመስለኛል። 2 ሰዓት ከሆነማ እንደርሳለን። አንተ ፈጠን እንበል እንጂ። እሺ ደወለች። እኔ ደወለች። ሄሎ አንተ እንቅልፋም ወይ ሰላምዬ፣ ገብተሽ እንዳይሆን ብቻ። አዎ 12 ሰዓት እኮ ነው የገባሁት። እንቅልፍ ጥሎክ ነው አይደል? እኔ እኮ 2 ሰዓት እኮ ያልሽኝ መስሎኛል። ይቅርታ። አሁን በቃ መጣን፣ አሁኑኑ መጣን። አረ ወጣሁ እኮ ትንሽ ሲበርደኝ ወደ አንተ ልምጣ ብዬ መንገድ ጀመርኩ። ግን ምን? አረ ተረጋጋ፣ ምንም አልሆንኩም። የነገርከኝ ሰፈር ጠፍቶብኝ ነው። እስቲ ከአንድ ሹፌሩን አናግረው። አባት አንድ ያናግርልኝ። ቶሎ በይ እንዳይመጣብን። ሌላ ሰው እንዳያሽ እንጂ እሱ እንኳን አሁን ከወጣ በዚህ ፍጥነት ተመልሶ አይመጣም። እሺ እንኬልን ማንም ሰው እንዳያይ። ምንድነው?
ምን እንደሆነ መጠየቃችን ምን ላርገው ነው የሚባለው? እሺ ምን ላርገው? በጣም ጥሩ በለስላሳ ወይ በወይን አርገሽ ትጥላታለሽ። ለማን? ለሴትዮዋ ነዋ። ለእናቱ? ኧረ በእናትሽ አታርቂ፣ ሚስት ለተባለችው ነው እንጂ ደግሞ ሙሉን ነው ምንም ነገር እንዳይቀር። እሺ ግን መርዝ ግን አይደለም አይደል? ሊሆንም ላይሆንም ይችላል። አንቺን የሚያሳስብሽ ቀጥሎ የሚመጣው ነገር ነው። እሺ ቀጥሎ ምንድነው የሚመጣው? ቀጥሎማ የሚመጣው ለአንቺ 10,000 ብር እሰጥሻለሁ። እሺ በቃ አሁን ልሂድ? ሂጂ። ሁሉም ነገር ግን እየደወልሽ አሳውቂ። እሺ ምን ነው ፍቅር አትስመኝም እንዴ? ፈዘህ ስትቀር እኮ ያላወቅከኝ መስሎኝ ነበር። ኧረ አይደለም፣ ለመጀመሪያ ጊዜ ስለተገናኘን ነው። ጓደኛዬ ያልኩሽ እሱን ነው። ጓደኛህ እንደሆነ ሳይሆን ወንድም እንደሆነ ነበር የነገርከኝ። ምን ጓደኛ ወንድሜ ነበረ፣ አሁን ከዳኝ እንጂ። ወይኔ ሂሳቡን ሳልሰጠው ሄደ። አረ ችግር የለውም ምን ይሰጠዋል? ለነገሩ ኢትዮጵያ ብር አልነበረኝም። ኤርፖርት የዘረዘርኩትንም እግሬን ገዛውበት። ዊልቸሩን ይሄ እንትን ሻንጣዋን አምጣላት።
ደህና ነኝ። ዛሬ ተጫጭኖኝ ተኝቻ ረፈርኩኝ። አንቺስ በርትተሽ ቤተክርስቲያን ደርሰሽ መጣሽ አይደል? ወይ ምን ላርገ ብለሽ ነው? አምላኬን ዛሬ ያላመሰግንኩ መቼ ላመስግነው ብለሽ ነው? እሱስ ልክ ነሽ። የአንድ ልጅሽን ዓለም ከማየት ሌላ ምን ደስታ አለ እኮ? ተመስገን አበብዬ ተመስገን። ደበበ በህይወት ኖሮ ይሄን ቢያይ ኖሮ እንዴት ደስ ባለው ነበር። ይሁን መንፈሱ ይደሰታል። ፈጣሪ የፈቀደው ነው የሚሆነው። ባክሽ እሺ፣ እንዴት ሆነልሽ ዝግጅቱ? ዝግጅቱ ራሽን ወዴት አገለልሽ አበብዬ? እንደው ነገሩን ነው እንጂ ላግልስ ብል ምን መሄጃ አለኝና እኮ። ብቅ በይና ለሰርጉ የሚጠሩትን የስም ዝርዝር እናውጣ። እሺ፣ ምንም ችግር የለውም። እህሉንም ቶሎ እንግዛ። በዚህ ሳምንት አስቤያለሁ። አይ ጥሩ፣ በጣም ተወዷል እየተባለ ነው። አዎ እሱማ ምን ምርጫ አለን ብለሽ ነው? ህልም ተፈርቶ ሳይተኛ አይታደር። እሱስ ልክ ነሽ። በቃ ቤት እመጣለሁ። መንገድ ላይ አላቆምሽ። ደህና አይልኝ አበብዬ። ሰላም አይልኝ። እና እሺ ታዲያ መንገድስ እንዴት ነበር? መንገድ ትንሽ አሞኝ ነበር። ምን ነው? ግድ ሆኖብኝ ነው እንጂ እኮ ከፍታ እፈራለሁ። አይገርምም? እኔም በጣም እፈራለሁ። አንተ እንደሱ አፍህን ሞልተህ መናገር አትችልም። እንዴት አባክ አንተ? እንዴ በአውሮፕላን ሄድኩ አንዴ ነው። ለምን እዚች ባህር ዳር? እኔ ምን ሰላም የሆነ ነገር ቅመሻ ቁርስ ነገር ይዘጋጅ። ቤቲ እስቲ የሚበላ ነገር ምን ይሰራልሽ? አይ እኔ እንኳን ይቅርብኝ። ኤርፖርት ትንሽ ታንሽ ነገር በልቻለሁ። ባይሆን እናንተ ግን በጠዋት ስለወጣችሁ። ታዲያ በጠዋት ቀስቅሶኝ እንዴ? እሱ በልቶ ሊሆን ይችላል። እኔ እንኳን ጾሜን ነው አይደል? ይከሳል ብዬ ተስፋ አደርጋለሁ። ምን አባቱ ክሰዋለሁ? አንቺን ጥበቃ በጠዋት የተነሳው ይሄው እሱ አስረፍዶኝ አይደል እንዴ? አንቺስ እዚህ ድረስ የመጣሽው? በቃ ተፈርዶብሃል። ፍርዱን ተቀበል። የኔን ፍርድማ መቀበል አለብክ። እሺ እቀበላለሁ። ባይሆን ይግባኝ ጠይቃለሁ። ቁጥር ስማ፣ የዚህ ቤት ደንበኞች እነማን እንደሆኑ ያወቃችሁ እንዴት እንደዚህ አይነት ተራ ስህተት ትሰራላችሁ? ይቅርታ አቶ ታዲዮስ፣ በጣም ሰክሮ ይስከራ። ታዲያ ሊመረቀል ምን እንደ የመጣው የማን ልጅ እንደሆነ አውቃል? አላውቅም እኮ። ይሄ ነው ችግሩ። ሁሌ እነግርሃለሁ፣ አሰማ። ሚኒስትሮች፣ ዲፕሎማቶች፣ ባለስልጣኖች ብቻ ሲመጡ አይደለም መንከባከብ፣ ወዳጆቻቸውም ልጆቻቸውም ሲመጡ ጭምር። ቆይ የት ሄዶ ይዝና ነው እዚህ ቤት ካልመጡ? ይቅርታ አቶ ታዲዮስ። እንግዲህ እኔን ይቅርታ ብትለኝ ምን ጥቅም አለው? ስማ፣ ስራዬን አታበላሽ። ልጁንም አባትየውንም ተንበርክከ ይቅርታ ጠይቃቸው። ከቻልክ በራሱ ወጪ ጠርተህ ጋብዛቸውና በደንብ ተንከባከባቸው። እንጂ እውነትሽን ነው። ለካ ማታ እንደዛ ሲንበሳበዝ የነበረው ለካ የባለስልጣን ልጅ ነው። እኔ መቼ አወኩኝ? እናትሽ ምን ነው ችግር አለ እንዴ? የለም። ኧረ መኮሳተር። አዲስ የተፈጠረ ነገር አለ እንዴ? አይ አዲስ የተፈጠረ ሳይሆን አዲስ ያወቅኩት ነገር አለ። እባክሽ። ምን? የወሰንን ፍቅረኛ ሰላምን ላገኛት ነው የሄድኩት። ወይ አንተ ደግሞ እሱን ነግረኝ አይደል እንዴ የሄድከው? አዎ፣ ግን እንዳሰብኩት አላገኘኋት። ማለት እንዴት ነበር ያሰብካት? እባክህ። በቃ በጣም የምታሳዝን ንጹህ ልብ ያላት የተረጋጋች አይነት ሰው እንዴ? ምንድን ነው የምታወራው አንተ? ሌላም አዲስ ነገር አለ እባክሽ። ምን? አካል ጉዳተኛ ነች። አካል ጉዳተኛ? አዎ፣ መራመዳችን ቤቲ አረ የሚጠጣ ቶሎ በይ።
ቤቲ በይ ቡናውን አፊው። ፍቅር አንተ ትጠጣለህ እንዴ? አይ እኔ አልጠጣም። ወይ አንተ ካጠጣህ እኔም ይቅርብኝ። አንቺ ደግሞ ሁሉ ነገር ፉክክር አደረግሽው። አረ እንደዛ አይደለም፣ መተኛት ስለፈለኩ እንቅልፍ እንዳይነሳኝ ነው። አይ እንደዛ ከሆነስ እሺ በቃ ተይው ቤቲ፣ በቃ ተይው። አንተን ሳገኝማ ድካሜም እንቅልፌም ሁሉ ነገር ነው የጠፋው። እንደደከመሽና እንቅልፍ እንዳጣሽ እኮ ረስቼዋለሁ። እንዴ በአካል እስካገኝክ በጣም ነበር የጓጓሁት። ናፍቄሽ ነበር ማለት ነው። ደግሞ በአካል ስትታይ ገና ልጅ ነህ እንዴ? ሽማግሌ ነበር የጠበቅሽው? ምናልባት የድሮ ፎቶ ሆነናል እየላከልኝ ያለው ብዬ አስቤ አውቃለሁ። አዎ ዋናው አሁን አለመዋሸቴ በማስረጃ መረጋገጡ ብቻ ነው። ስለዚህ ፋይል ይዘጋ፣ ወደ መዝገብ ቤት ይመለስ። ታዲያስ ውሳኔ ከተወሰነ በኋላ ምን ጠብቂያለሽ? መዝገቡን መመለስ። ስለዚህ ውሳኔ ከተሰጠበት መዶሻ የታለች? በይ እንዲማ በስራዬ ላይ ስታሾፊብኝ ዝም ብያለሽ። እንዴ ፍቅር ወሬ እኮ ይሰማል እንጂ አይታይም። ወሰን ያውቅ ነበር? ምኑን? አካል ጉዳተኛ መሆኗን ነው። አይ ምንም የነገረኝ ነገር የለም፣ ግን ሲያየት ከኔ እኩል ነው በጣም የደነገጠው። ሸውዳው መሆን አለበት። እንደዚህ አይነት ነገር በቀላሉ ይሸውዳል እንዴ? ለምን አሸውደው? መጀመሪያ ብትነግረው ኖሮ እምቢ ሊላት ይችላል። ካልፈለገ አሁንስ ማን ያስገድደዋል? ምን ሆነሃል? እንዴት ነው የምታስበው? ሊያገባት መሆኑን እኮ ለሁሉም ሰው ተናግሯል። አይ እሱ እንኳን ካንቺ ጋር እያላችሁ ሳያውቅ ነበር። እና ታዲያ ከኔ ጋር ሲጣላ ሰላም አገኘ? ብዙ ነገር አልተበላሸበትም? በእርግጥ ያ ሁኔታ ደግሞ እንዲመጣ የሚፈልግ ይመስላል። ከዛ በላይ የሚያስረው ነገር ግን ፍቅር ነው። በጣም እኮ ነው ያፈቀራት። ወይ እሱንማ ተው። ከኔ ጋር ያለ ለሁሉም ሰው አይደል እንዴ እንደሚያፈቅረኝ ሲናገር የነበረው? ባትጣሉ ፍቅር አንዴ ነው፣ ከዛ በኋላ ያለው ስሜት ነው። ፍቅር እንደ ቤት ኪራይ ዝም ብሎ የሚቀያየር ነገር መሰለ እንዴ? አሁንም ወደ መኝታ ቤት ሲገቡልኝ ነው የመጣሁት። አንቺ ደግሞ አጣደፍሽኝ እኮ እየመጣሁ ነው። ምን አባቱ ይጨቀጭቀኛል? በእናትህ ምን አይነት ሰው ነው? ወይ ፍሬንድዬ ፒስ ነው? አለው። የት ነህ? ለከባድ ስራ ፈልጌ ነበር። መቼ? አሁን። እንዴ አሁንማ በፍጹም አይመቸኝም። ወሰንን አወቀው? ወሰን የትኛው? ወሰንን ካላወቀውማ ህገ መንግስቱንም አታውቀውም ማለት ነው። ወሰንማ በደንብ አወቅኩት። ዛሬ ከውጭ ጓደኛው መታለች። ከውጭ የመጣ ሰው ደግሞ ቶሎ ነው ማግኘት ያለበት። ለምን አትልም? ዶላሩ ሳይመነዘር እቃውም ሳያልቅ የበረከቱ ተቆራሽ መሆን የለብን እና ቶሎ ትመጣ አልጠብቅህ። ዲያስፖራ እኮ በቀላሉ አይለቀህም። የናፈቀውን ነገር ሲዘረዝርብህ ግማሽ ቀን ነው የሚፈጀው። ስጨርስ እደውልልሃለሁ። እሺ እጠብቅሃለሁ። ቻው። ናርዶስ መጀመሪያ ነግሬሽ ነበር፣ ከመስመር እያለፋችሁ ነው። ሁለተኛ የፍርድ ቤት ቀጠሮ ሳይደርስ ሀሳቡን አስቀይረን ለእናንተ ፍርዱ እንዲወሰን እናደርጋለን ብለሽኝ ነበር። አዎ ብዬ ነበር፣ ግን የሚባል አፍራሽ ቃልን ያልፈልግም። ስህተት ዋጋ ያስከፍላል። ደግሞ ነግሬሽ፣ እኔ በምንም አይነት ሁኔታ መነካካት አልፈልግም። ግዴን ለማቱ ታዲዮስ ምንም የከፋ ችግር አያጋጥሙትም። እኔ አስተካክለዋለሁ። ይኸውልሽ በቀጣይ ቀጠሮ የፍርድ ውሳኔ ሲወሰንልኝ መስማት ፈልጋለሁ። እሺ። ሰላምዬ። ወይ ቀሰቀስኩ እንዴ? በእኔ ቤት እኮ ቀስ ብዬ መውጣቴ ነበር። ሳላስበው እኮ እንቅልፍ ወሰደኝ። አሁን ከተነሳሽ በቃ ቡና ይፈላልሻል። ቤቲ የት ሄዳ ነው? ምናልባት ሱቆ ነው ሄደው እንደ ሳትናገር አረች ልጅ እንደው አቃጥላ ልደፋኝ። እንደዚህ ማለት ናጫጥምብኝ ታረጅብኛለህ። ልሰድሽ እኮ ኧረ ተው፣ እዚሁ ነው ያለው ስተምርት ነው። ካልተመቸሽ እኮ ብዬ ለምጄዋለሁ። እባክህ ደግሞ አንተስ እስከ መቼ እንደዚህ እኔን ስታስወዙር ትኖራለህ?
እስከ መቼስ ቢሆን እኔ አንቺን መንከባከብ አይሰለችኝም። ግን ይህን ስታይ ለእኔ ያለሽ ስሜት አልተቀየረም? ኧረ በፍጹም። እኔ እግርሽን አልወደድኩት አንቺነትሽን እንጂ። ያው ቢሆንም መቼም አልገመትኩም ነበር። በእርግጥ አልጠበቅኩም። ግን ይሄ በመሆኑም አንቺነትሽ ላይ ያጎደለብኝ አንዳችም ነገር የለም። በጣም አመሰግናለሁ። ብዙ ጊዜ እነግርሃለሁ ብዬ አስቤ ነበር፣ ግን ብትቀየርብኝስ ብዬ ፈራ። በዚህ ልክ ታስቢኛለሽ ብዬ አልገምትም። እንደዛማ እንዴት አስበሃለሁ? አውቃለሁ የቀድሞ ህይወትሽ የፈጠረብሽ ተጽዕኖ ነው። በዚህ ጉዳይ ላይ አንዳችም እንድታስቢ አልፈልግም። አካል ጉዳተኛ በመሆኔማ ብዙ ነገር አጥቻለሁ። ሰዎች ብዙ ጊዜ ቶሎ አይቀበሉም። ይሄውን የተቀበልኩሽ አይደል? ግን አንተ ብትቀበለኝ ቤተሰቦች የኔ ቤተሰብ እናቴ ነች። እናቴ ደግሞ እኔ የወደድኩትን ትወዳለች። እንዳፈ ያርግልኝ። እንደዚህማ እንዳታስቢ። አካል ጉዳተኛውን ሽብዬ ላንቺ ያለኝን ስሜት በፍጹም አልቀይርም። ሁሉ ጊዜ እወድሻለሁ። አመሰግናለሁ። ጠራኝ እንዴ? መቼ? እንጥሌ እስኪበጠስ እየጠራሁት አልሰማውም ትለኛለህ ታዲያ? ምን እባክህ ተሴ፣ ኑሮውን እያወቀው። ኑሮ እኮ ከመክበዱ የተነሳ ጆሮህንም ልብህንም ሁሉ ነገርህን እኮ ነው ድፍን የሚያደርግ። እሱስ ልክ ነህ። ልብማ ሲደፈን በጓደኛ አየሁት። ለማ በወሰን ነዋ። የእሱማ የባሰ ነው። ሁሉ ነገሩ አይደል ድፍን ያለው። እንዴት አላወኩም ለማለት ነው? ምኑን? በፌስቡክ የተዋወቃት ልጅ ጉድ አረገችው እኮ። ጉድ አረገችው? ታዲያ እሱ መላ አካሏን አቅፎ አለሙን ሊቀጭ ምራቁን እየዋጠ እየጎመጀ ሲጠብቃት እሷ አይኗን በጨው አጥባ በምን ብትመጣ ጥሩ ነው? በምን መጣችለት? ወይኔ ወሰን፣ በአደባባይ ቁማር ነው የተበላው። ምንድነው የምታወራው? ይኸውልህ ጓደኛው ከውጭ መጣች ብዬ እንደ ወንድም እንኳን ደስ አለ ልለው ቤቱ ልክ ልገባ ስል ያየሁትን ማመን አቅቶኝ ድርቅ ብዬ ነበር። ምን አየ? መጀመሪያ ዊልቸር አየሁ። ግራ ገብቶኝ ጆሮዬን ጣል ሳርክ ፍቅረኛውን ዊልቸር ላይ አላያት። በመጨረሻው የምትወደው ጓደኛ አካል ጉዳተኛ ላይ ወደቀ። በቃ በዚህ ሰዓት ከዚህ የበለጠ ጮማ የሆነ ወሬ ከየት ታገኛለህ? ታዲያ አካል ጉዳተኛ ብትሆን ምን ችግር አለው? እርፍ ነው። ምን ችግር አለው? በልደነዋል። እኔ ቸኩያለሁ። ወዴት እየሄድክ ነው? የወሰን እናት ቡና ጠርተውኛል። ልትናገር ባልሆነ ምን አስነገረኝ? ራሳቸው ባይናቸው ይሄት። ቆይ አንተ ከዚህ እስከዛ ድረስ ቡና ለመጠጣት ነው የምትሄደው? ታዲያ ማህበራዊ ህይወት ለመቼ ነው? በል ቻው ቻው ቻው። በቃ እኔ አልቻልኩም። ምኑን ያልቻልሽው? እችላለሁ ብለሽ አንዴ የገባሽበት። በቃ የልጅ ሰው ሁኔታ ሳይው ማድረግ አልቻልኩም። ብሩን ስትቀበይ ግን አልከበደሽም ነበር? ብሩን እመልስልሻለሁ። ጊዜዬንስ ትቀልጃለሽ እንዴ? እሱን ይቅርታ ከመጠየቅ ውጪ ምን ላደርግ እችላለሁ? ወደሽም ሆነ ተገደሽ አንዴ የተስማማሽበትን ነገር ታደርጊዋለሽ። በማስገደድማ ከሆነ ሞክሪ። እኔ ናርዶስን አታውቂኝም። እኔስ መቼ አውቅሻለሁ አልኩ? አበብዬ መሰረትና ባሏንም እንዳትረሺው። ወይኔ ምን ሆኜ ነው የሩቁን ሳስብ የቅርቧን የረሳሁት እኮ። እኔም እኮ እሱም ብዬ ነው አንቺ እንድታግዥኝ ብዬ ጠራሁሽ። አሁንስ ብዙም የቀረን አይመስለኝም። የቀረን ካለ እያየን እንጨምራለን። አዎ እሱስ። እኔ የምልሽ አበብዬ ግርማ ጀንበሬስ? ግርማማ ሰፈሩ ለልማት ሲፈርስ በዛው ጠፋ አይደል እንዴ? እኔም አግኝቼው አላውቅም። ጀሙ አልነበረም እንዴ ደረሰው? አይቴ በሱ ጨዋታ ወዳድነት እዛ ባዶ ሰፈር አልገባም ብሎ ቤቱን ሸጦ እዛው ድሬዳዋ ገባኮ። አይ ሰፈሩ እንዲ ሊለማ እንደው ተቻኮለ። አይ ፍረድ ነው እንጂ በዛ ላይ ሚስትም አላገባ። አይኛ በልማትኛንም ሰፈሩንም አፈረሱት። የሱ ቤተሰቦች ጎረቤቶቹ ነበርን። ከኛ ተለይቶ መኖር ከበደው። አሁን እኮ የምንጠራቸው ሰዎች ከየትና ከየት
እንደሚመጡ እኮ ሳስበው እሱን ስታዩ ባለፈው የቀለም ዋሪ ስታገባ ጎረቤቶቻችን ሁሉ መተው የሆነው ትዝ አይልሽም? ድግሱ ጥሩ ነበር እኮ። ድግሱ ጥሩ ነው። ድሮ ግን እንደዛ አብረን ተሰብስበን ስንጨፍር እንዳላነጋን አሁን ሙሽራው ሲወጣ ሁሉም ይመሽብኛል፣ ሰፈሬ ሩቅ ነው እያሉ ወጥቶ ሲሄድ አላየሽም? እሱስ ልክ ነሽ። ማታ ቤቱ ጭር ብሎ ነበር። በምን አነሳችሁ? እንደው በቀጥታ አንተንስ አልነበረም፣ ግን የፈረሰውን ሰፈራችንንና በየኮንዶሚኒየሙ የተበታተኑትን ጎረቤቶቻችንን እያሰብን ነበር። ጥሩ ትዝታ ላይ ነበራችሁ? አዎ። ምን ሆነ ነው? አልቦሃል እኮ። ምን ይሄው ወደ እናንተ ስሮጥ ነው። ምን ነው? በሰላም በሰላም ነው ማለት ይከብደኛል። ልጄ ምን ሆነ? ወሰኔ ምን ሆነ? ኧረ እሱ ምንም አልሆነም። እና ታዲያ ምንድን ነው? በደፈና አስደነገጥከን እኮ። አይ ሰላም ነው፣ እጮኛው መታለች። እንደው አንተስ ምን ይሻልሃል? ዛሬ እንደምትመጣ እናቅ መስሎ ነው። ተገናኝታችኋል እንዴ? እሷማ እንዴት ነው ከሽምግልና በፊት የምታገኘው? ምንም ቢሆን እኮ ባህል አለን። እሱ ሰው ግን ልጅቷ ላይ ችግር አለ። ችግር የሌለበት ማን አለና? አገሪቷም እኮ ችግር ላይ ነች። ልጅቷ አካል ጉዳተኛ ነች። ምን አልክ አንተ? አካል ጉዳተኛ። አንተ ግን ምን ነው ቢቀርብህ? እኔ ቢቀርብኝ ናርዶስ በቀላሉ ትተዋለች? ናርዶስ እኮ ልጅቷን ከመግደል ወደ ኋላ አትልም። ልጅቷ ደግሞ እንኳን ልገያት በጥፊ ለመምታት እንኳን ታሳሳለች። ምን ነው እሷ ይሄን ያህል ለገንዘብ እንደዚህ ጭካኔ? ገንዘብ አይኗን አውሯታል። አቶ ታዲዮስ ደግሞ ስራውን ቶሎ ከጨረሳችሁ ውሳኔውን ካስወሰናችሁ ገንዘቡን እሰጣችኋለሁ ብለው በቃ አይኗ ታውሯል። አንተ ግን ከዚህ ጉዳይ ውስጥ ቶሎ ጀን ብታወጣ ነው የሚሻለው። ምን አቅብጦኝ ነው መጀመሪያ እዚህ ጉዳይ ውስጥ የገባሁት? እንደው የሆነ ነገር አመቻችቼ ሁለቱንም ይቅርታ ብላችሁ እንዴት ደስ ባለ ይሻላል። ፍቅር ደብረዋል አይደል? አረ በፍጹም አልደበረኝም። ወክ ደብረዋል አትሽ ያስተውቅባል እኮ። ፊልም ማየት ላይ እኮ ብዙም ስላልሆንኩ እና ተናገረው። እሺ ምን ማድረግ ነው ደስ የሚል? እኔ ብዙ ጊዜ የሚያዝናናኝ መጻፍና ማንበብ። መጻፍና ማንበብ እኮ ለብቻ የሚደረጉ ነገሮች ናቸው። እኔ መልክ ለሁለት የሚደረጉ ነገሮች። ለሁለት የሚደረጉ ነገሮች ወክ ማድረግ እኔ ግን ሩጫ ደስ የሚለኝ። ሩጫ ማለት በዊልቸርም እኮ ይሮጣል። እጅሽ ጠንካራ ነው ማለት ነው። አየሩ ደስ አይልም ፍቅር? በጣም እንጂ። ሌላ ጊዜ ግን ወክ ታደርጋለህ? አዎ ወክ ወዳለሁ ብዬሽ የለ እንዴ? ከማን ጋር እንዴ? ብቻዬን ነዋ እንዴ? ለብቻው ካይደረግም እንዴ? አረ ይቻላል። ያው እኔ ወክን ከፍቅር ጋር ስለማገናኘው ነው። ከሆነች ልጅ ጋር ወክ እያደረግኩ እንደሆነ አስበሽ ለመቅናት ራስሽን እያመቻቸሽ ነዋ። አረ ነልቀና ጥሩ አድርገሻል። እንደዛማ ከሆነ በደንብ አድርጌ ልንገርሽ። ስለምኑ? ያው ከቆንጅየዋ ልጅ ጋር ስናደርግ ስለነበረው ቆይታ። አትንገረኝ፣ አልፈልግም። አይ ቀናው ካላልሽማ አይሆንም። አረ እኔ ቀንቼ አይደለም ስለማይጠቅመኝ ነው። አረ እባክሽ እኔ ስቀልድ ነው። እኔ ሁሌም አንቺን ነው የምወደው። እኔ ከዚህ በኋላ ይሄንን ስራ መስራት አልችልም። ለምን? ተስማምተሻል እንደ ገባሽበት? አዎ ግን እንደዚህ ከፋል መሰለኝ ነበር። በዛ ላይ ልጅቷ አንጀት ነው የምትበላው። እንዴ
እስካሁን ሲከፈልሽ የነበረው ገንዘብስ? እኮ ስለሱ እንዳማክረህ እኮ ነው የፈለኩት። ስለምን ልታማክሪኝ? ያው ናርዶስ እንድታሳምንልኝ ነበር። ትንሽ ጊዜ እንድታገሰኝ ገንዘቧን እንድመልስላት ማለት ነው። ይቅርታ፣ እኔ እንደዚህ አይነት ነገር ውስጥ በፍጹም አልገባም። ራሳችሁ አይደል የተስማማችሁት? እዛው እንደተስማማችሁ ራሳችሁ ጨርሱት እኮ። አንተ ባለህበት አይደለም? ከምሬ ነው የምልሽ። ደላላው ስላንቺ የቤት ሰራተኝነት ችሎታ ተናግሮ አይጠግብም። በተለይ ሚስጥር ጠባቂነትሽን በኩራት ነው የሚናገረው። በጣም ነው የሚተማመንብሽ። አውቃለሁ፣ ግን ትንሽ ውስብስብ ሆነብኝ። ምንድነው ስብስብ የሚሆንብሽ? እኔ በምነግርሽ መመሪያ መሰረት መረጃ ታቀብኛለሽ። ግን የምገባበት ቤት ወንደላጤ ነው እንዴ? ቢሆንስ ምን ችግር አለው? ያው ወንደላጤ ቤት እንኳ ሰው ሰላም ይነሳል ብዬ እኮ ነው። እባክሽ ተይ፣ እንኳን አንቺን እኛንም አይጠጋም። እንደዛ ከሆነ ጥሩ ነው። ይኸውልሽ የሰው ልጅ ህይወቱ የሚቀየረው በአጋጣሚ። አሁን አንቺ ህይወትሽን ለመቀየር ጥሩ አጋጣሚ ተፈጥሮልሻል። ባጋጠመሽ ጥሩ አጋጣሚ ተጠቅመሽ ስራሽን በጥንቃቄ መስራት ከቻልሽ በሚከፈልሽ ዳጎስ ያለ ክፍያ ያንቺንም የቤተሰብሽንም ህይወት መቀየር ትችላለሽ። እሺ፣ ያላችሁኝን ሁሉ በጥንቃቄ እሰራለሁ። ስተት የሚባል ነገር አልፈልግም። ስተት ዋጋ ያስከፍላል። የምትገቢበት ቤት ምንም ችግር አያጋጥምሽም። ሁሉም ነገር የተመቻቸ ነው። እሺ፣ የተመቻቸ መሆኑን በምን አወቅ? ጓደኛዬ ነዋ። ታዲያ የገዛ ጓደኛህን ነው የምሰልለው? እኔ ወሬ አልፈልግም። ስራሽን ስሪ፣ በሰራሽው ልክ ይከፈልሻል። እሺ፣ ሁሉም ነገር ግልጽ ነው? አዎ። በቃ ነገ ስራሽን ትጀምሪያለሽ። ልክ ስትጀምሪ የመጀመሪያ ክፍያ በተስማማነው መሰረት ይሰጥሻል። እሺ። አደራ፣ ስራው በጣም በሚስጥርና በጥንቃቄ ነው የሚሰራው። ለዛ ነው ደላለው አንቺን አምኖብሽ እኛ ጋር የላክሽ። እኛም ደግሞ ተማምነብሽ ነው እዚህ ውስጥ የምንከትሽ። አደራ። እሺ፣ በእኔ ተማመኑ፣ ስራው ለእኔ ተውት። እሺ፣ አሁን ምን መሰለሽ የምናደርገው? ነገ በጠዋት ደላላው ጋር ትሄጃለሽ። ደላላው ከኛ ጋር ምንም እንዳልተፈጠረ በማስመሰል ወሰን ቤት ይከትሻል። ተያዥ የሚሆንሽን ሰው እኛ እናዘጋጅልሻለን። ቢሆን ደስ ይለኝ ነበር፣ ግን አይሆንም። በነገራችን ላይ ውሳኔሽን ሳላደንቅ አላልፍም። ጎበዝ። እሺ፣ ደግሞ ደፈር ብለሽ እውነቱን ንገሪያት። አመሰግናለሁ፣ ግን በዚህ ምስኪን ልጅ ላይ አንድም ነገር እንደማላደርግ አንተም ንገራት። እሺ፣ እሺ። ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤ ሞል ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን እመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዞን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቶን ያስቀምጡ። በተጨማሪም ከአሜሪካ ወደ ኤችኤል ካምፓኒ እና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክበውታለን። በዋትሳፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቶን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። ሳምንሽ ጉድ ሰራሽ ናርዶስ። ቆይ እኔ ያጎደልኩብሽ ነገር አለ? አረ የለም። አንቺ ታዲያ ለምን የገባሽልኝን ቃል ሁሉ ሳታደርጊ ቀረሽ? አረ እንደሱ አይደለም አቶ ታዲዮስ። አትንተባተቢብኝ። ከባድ ችግር ውስጥ ነው የከተትሽኝ። ስሚ፣ ቆይ እኔ ታዲዮስን ቀለል ያለ ሰው አድርገሽ ነው እንደምታይ? አረ በጭራሽ። ለፈጸምሽው ክደት ዋጋሽን ታገኛለሽ። ከዛ በፊት ግን አንድ የመጨረሻ እድል አለሽ። ገለሽውም ቢሆን ፍርዱን በሌላ ዳኛ እንዲታይ አድርገሽ ራስሽን ነፃ አውጪ። ገለሽው? ታዲያ ይህን ሁሉ ዋጋ ከፍለን እኛ ችግር ውስጥ እንድንወርቅ ነው እንደምትፈልጊው? እሺ። ካልሆነ ምንም አይነት ርህራሄ የለኝም። ማንም ይሁን ማን ዋጋውን ነው የምሰጠው። ዋጋሽን ሰጥሻለሁ።
አሁን ከፊት ለፊቴ ውጪ። ዛሬ ድክም ብሎኝ ነበር። ሳላይሽ አላድርም ብዬ ነው አሰልፍዬ የመጣሁት። እንዴት ነሽ ለመሆኑ? ደህና ነኝ ይመስገን አበብዬ። ወሬውን ከነገርሽ በኋላ አስጨነቀሽ አይደል? ምን እሱ ባይነግረኝስ መስማቴ ይቀራል ብለሽ ነው አበብዬ? ወሰኔስ እንዴት ዝም አለሽ? ትናንት ደውሎ ደህና ነኝ ብሎኛል። እና አላነሳሽበትም ስለ ልጅቷ? በስልክ የሚነሳ ነገር ነው ብለሽ ነው? እሱስ ልክ ነሽ። በአካል ይሻላል። ታዲያ ሄደሽ አናግሪዋ። እኔማ አልሄድም፣ እሱን እጠራዋለሁ እንጂ። አይ ጥሩ። እሱ ከነ ጉዳቷ ከተቀበላ ግን በመሀል እንዳገቢ። እኔማ ማረገው ጨንቆኛል እኮ። አይ ዋናው መዋደዳቸው ነው። የኛ ሰዎችን ነገር የምታውቂው ነው ስትይ። ያው ወዳቂ ተሰባሪ ነን። ከነ ሙሉ አካሏን ቢያገኛት እኮ በአንድ ቀን አደጋ እንዲህ ልትሆን ትችላለች። የኛ ሰፈርን ሱራፌልን አታውቂው? ያ እናንተ ጎረቤት የነበረው? አዎ ያን የመሰለ ሸበላ አይደለ እንዴ በአንድ ቀን ያልጋ ቁራኛ ሆኖ የቀረው? እና ዝም በይው ያግባት ነው የምትይኝ? አዎ ከወደዳት ተይለት። እየወደዳት ስለሷ ክፉ ብትናገሪም ለነገ የማይሽር ጠባሳ ነው የምታኖሪው። ጠባሳ? ጠባሳ አልሽኝ አበብዬ? ሰላም ነው ታሪ? አንተ ማን እንዴ? ቆይ ወሬ ካላመላለስ ወንጀል የሰራ ነው የሚመስለው? ምሳሌያችሁ ወንጀል፣ እስር ቤት፣ ፍርድ ቤት ምናምን ነው። ምን አረኩ ነው? ምን አረኩ ይላል እንዴ? ለወሰን እናት ሄደ ምንድነው ያወራው? አሃ እሱማ ቡና ጠርተውኝ ቡና ልጠጣ ሲሄድ አንደኛውን ጠጥተን ሁለተኛው እስኪፈላ ወሬ ጠፋና ጨዋታ ላምጣ ብዬ ያየሁትን ነገርኳቸው። ምን አጠፋው? ወረኛ ነሽ ወረኛ። ይኸውልህ ከዚህ በኋላ በዚህ ጉዳይ ወሬ ብታመላለስ ከኔ ጋር ነው እሺ የምትጋጨው። ምን አወራለሁ ከዚህ በኋላ? መቼም ከዊልቸር ላይ ተነሳ አትሮጥ። ወሬውን ጨርሻለሁ። ምን አይነት ወረኛ ነህ? በስመ አብ። በጠበጥሹ እኮ ጎረቤት እባክህ ነሽቶኛል፣ ተዋቸው። የልቴን ነው ደግሞ ዛሬ በጠዋት? እማዬ ጋር ደርሼ ልመጣ ነው። ምን ነው በሰላም ነው? አይ በጠዋት ደውላ እፈልግሃለሁ አለችኝ። አንዴ አየት ታርጊያለሁ ልምጣ። ስለኔ ነግራችኋል እንዴ? አዎና ሚስቴ አይደለሽ እንዴ? ማለቴ ምን መነገር ያስፈልገዋል? ስትተዋወቅሽ የምታየው ይሆናል። አዎ ግን ነገርኩሽ። እንግዲህ ይሄ የኔ አቋም ነው። በእኔ አቋም ውስጥ አልቃ የሚገባ ሰው አይመቸኝም። ለማንኛውም ተዘጋጂ። ዛሬ ራት ውጪ ነው የምንበላው። እና ቁርስ አትበላ ነው እንደምትሄደው? አንቺ ቢልኝ እኔ ማር እኔ ይረፍድብኛል። እሺ ጋሽዬ አንድ ነገር ላወራት ፈልኩኝ ነበር። ምንድነው? ወደ ቤተሰቦቼ ጋር ልሄድ ፈልጋለሁ። እረፍ። ያንቺ ደግሞ ባሰ። ገና 15 ቀን ሳይሞላሽ ነው እንዴ? ደሞዜ የሚቅርብኝ ቤተሰቦቼ ቶሎ ነው ይሰላሉኝ ነው። ማን ስለ ደሞዝሽ አወራ? እሺ መቼ ነው የምትሄጂው? ነገ። ነገማ አትሄጂም እንዴ? እስቲ ተመልከቻት። ለቤቱ እንግዳ ነች። ያለችበትን ሁኔታ ታውቂያለሽ። እንዴት እንዳደርግ ነው? ችግር የለውም የኔ ፍቅር። አስቸኳይ ነገር ካጋጠማት መሄድ ትችላለች። እኔ እኮ መስራት እችላለሁ። እሺ በቃ ጋሽዬ ዛሬና ነገን ይፈልጉ። መጣሁ ለማለት ሀሳብሽን ስለቀየርሽ በጣም ደስ ብሎኛል። አይደል? አዎ ምንም ማድረግ አንችልም። ሁሉም ነገር ከአቅማችን በላይ ነው። በዛ ላይ ደግሞ የስራ ባልደረባችን ነው። ሀሳቤን የቀየርኩት የስራ ባልደረባዬ ስለሆነ አይደለም። ይገባኛል እኮ። አንተ ጉዳዩን በጣም ቀለል አድርገህ ነው እያየኸው ያለው። እንዴት ነው ቀለል አድርጌ የማየው? የገባህበትን ቦታ አላወቅከውም። ደግሞ ይህን ማን ነው የነገረሽ? ማንስ ቢነግረኝ?
የወሬ እውነተኛነት ነው እንጂ ስለ ተናጋሪው ምን አገባ? አይ እኔ ገርሞኝ ነው። አንተ ስንት አመት ነው እንደው ደብቀሃት ልትኖር የነበረው? እኔ አልደበቅኳትም፣ ልደብቃትም አላሰብኩም። ታዲያ ሳትነግረኝ? እኔ ይሄን ያህል ለወሬ ይበቃል ብዬ ስላላሰብኩ ነው ያላወራሁት። አካል ጉዳተኛ መሆኗ ለወሬ አይበቃም? ስንት የአእምሮ ጉዳት ባለበት እቺ ዓለም ላይ ለኔ የእግር ጉዳት አይደለም። እሺ አንተ ካልክ ይልቅ ቁርስ ብላ። አይ በቃኝ። ወገኛ አልቀረብህም። አኩርፈህ ነው እንዴ? ኧረ እኔ አላኮረፍኩም። እንዲሁ የወሬው ፍጥነት ገርሞኝ ነው እንጂ ምን አለ ሰው እንደዚህ ለስራ ቢፈጥን የት በደረስን ነበር። አንተ ደግሞ በማያስገርመው ትገረማለህ። ወሰን እኮ አምሯል። ቀለበት ላይ ያስርላት ነው እንዴ? ዝም ብሎ ቀለበት ብቻ አስሮ ሊያገባት? ሰርጉስ? ቀለበቱ እኮ ሰርፕራይዝ ነው። ሰርጉ እየተደገሰ አይደል እንዴ? አንተ የራስህን ትተህ የሰው ሰርግ አሟሙቅ። ምን አለ ከጓደኛ ብትማር? ግን እኮ ታሪ ትንሽዬ ሰርግ አድርገን እኮ ብንጋባ ችግር እኮ የለውም። እኔ ምን ችግር አለው አልኩኝ። እንደውም በኋላ በደንብ እናወራለን። ድሮም አንተ እንደዚህ አይነት ነገር ሲወራ ያማል። አሁን እኮ ሰዓት ስለደረሰብኝ ነው። በኋላ ስንመጣ በደንብ አናወራም አይሻልም? እኔ እኮ ስካር አልችልም። ከኔ ጋር ነሽ እንደልሽ እንደፈለግሽ ስከሪ። ከና ወደ ቤት ታሪክ እንኳን እዚህ ሰክሬ ዛሬ ወደ ቤት መሄድ የለም። እዚሁ አልጋ ይዣለሁ። እንዴ ከጥጪ ሳልጨርስ ነው እንዴ? ኧረ በፍጹም ምንድን ነው? ነግሬህ ነበር ፈተና ወዳለው ብዬ። ይሄ ላንተ ፈተና ነበር።
አቶ ታዲዮስ ሰው ፈልጎት ነበር፣ ያናግሯቸው። የፍርድ ቤት ማዘዣ ነው ከፌዴራል ፖሊስ። እንዴት ነክ? ነርስ እንዴ ሰርጓን አመለጠኝም አይደል? አላመለጠ። ግራ ጎኔን ተመትቼ ብቻ ሚስት እንዳላጣ። እኮ ግን አትቆጣ። አክሽን። ሰርግ እንደማለት እያወቅሽ ኧረ ትንሽ ቁጣ መለለ። Such
ጊዜ እባክህ